ሁሌ አልጋዬ ውስጥ መጀመሪያ ማስባት ምንድነው ግሩምና ድንቅ አድርገህ ፈጥረህኛልና አመሰግንሃለሁ። ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በሰው ህይወት ጀመርክ ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። የራሱን ሳይኖር ይሞታል ይሄ ሰውና ጥቅም የለው። ገሊት ምን በላች እኔ ምን አገባኝ። አጨፍግገህም ዋል ትችላለህ፣ አሳምረህም ዋል ትችላለህ። ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ። ፕሉቶኑ ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። ስልካቸው አይሁን ጌታቸው፣ መጀመሪያው ጌታቸው እግዚአብሔር መሆን አለበት። ለሰውነት ደካማ ነው ካልከ ደካማ ነው፣ ኃያል መሆኑ ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናቅም። ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ሰው ሲነቃ ስልኩን ባይነካ። ሞባይል የአእምሮ ሂደት ያዛባል። ሰዎች ቀኑን ሙሉ ደብሯቸው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በአሉታዊ ሐሳብ ጀምሩታል ቀናቸውን። አሁን ወደ አእምሮአችን የምናስገባው የመጀመሪያው ሐሳብ ነቃሃሊዮ ቀናችንን ሁሉ ሲመራው ይውላል። አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም ይሄ ህግ፣ እውነት ብቻ ነው። እና ቀናችን ደግሞ ነጋ ብለህ ከጀመርከው አእምሮ ምን ነው የሚረዳው? ከቁጥጥር ውጭ ነው ያቀን ላንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት፣ ያን ሲግናል። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ አሰልቺ እንደሆነ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመረው። እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ምን ውስጥ ገና አንሶላ ውስጥ ነው። ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል፣ ኃይል ዝቅ ይላል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው ማጉረምረም፣ አማራሪ ሰው። እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም። ሙሴ እንኳን አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም ምድረ ርስት ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ እኔም አደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሐሳቦች አሉኝ። አንድ ገና ብልጭ የሚል ሐሳብ፣ ሁለተኛ ደግሞ ቁርጣልዮ የሚባለው። በቃ ልክ አይንህን ገለጥክ ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ስለ አይን መገለጥ ጨፍነ ላትገልጠው ትችላለህ። ያች የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው። 365 ገጽ የያዘ መጽሐፍ ነው የተሰጠና በየተጻፈበት ንጹህ ነው። ይሄ ላንተ ዛሬ ጥሩ ምጽፍበት ወይ መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ። እንደውም አንዳንድ ሰው ሲያማርሩ ስሰማ ዳዊት በመዝሙር 117 በቅንፍ 118:24 ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት፣ ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? አለመታደል ነው። እና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ። ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ? ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ሰው ሲነቃ ነው የምለው ስልኩን ባይነካ፣ የትላንቱን ነገር አለማመላለስ። ዛሬ ሌላ አዲስ ቀን ነው። ትላንቱ ትላንት አልፏል። ስራዎችን አትዘርዝራቸው። ሰላማዊ ቀን ለመዋል ነው። ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሰይ ነጋ ብለህ የምትጀምረው መሆን አለበት። እሰይ ነጋ እሰይ ነጋ ነጋ ብለህ ከጀመርከው፣ ሁለተኛው ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው። በህልም ዓለም ውስጥ ነበርክ።
ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት ረልም ውስጥ ናት ምትመላለስ። እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን። ስጋ ሲያርፍ ነው፣ ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት ብርሃኗን ታሳያለች። ግሎ ያረገች ነው የምትወጣው። እሳት አደጋ ነው ድንገት ተነስቶ መንገድ ላይ ሳታስበው ይላል። እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። የልብ ምት ይበላሻል። ድንግጥ ብላ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ የምትሉ ተበላሽቶ ነው የምትነሳው። ልብ ማለት የልዑል ቤት ማለት ነው። ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በፍቅር ብትነካው ልብ ለሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑ ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናቅ። የፈጠራቸውን ቀርቶ ራሴ የሰጠህን አትልም። እና ልብ ይመታል። ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ። ዳዊት የሚለው ነገር አለ። አንሰ ሰከብኩ ሆኖምኩ እኔ ተኛው አንቀላፋው እስመ እግዚአብሔር አንቃህኒ። እግዚአብሔር አንቅቶኛልና ነቃው ነው። እሱ በያነቃ እዛው ሞተ ትቀራለህ፣ ልብህም አይመታል። ልቤ መጥቷል አለው፣ ቃል አለኝ አለው፣ እስትንፋስ አለኝ፣ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ መጀመሪያ የሰጣቸውን አምላክ። እዛ አልጋህ ውስጥ ትንሽ እንቅስቃሴ እጅ ይሰራል፣ እግር ይሰራል። ሁሌ አልጋዬ ውስጥ መጀመሪያ ማስባት ምንድነው? ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። በጣም ደስታለሁ። ኮዶቹ ይገቡኛል። ጣት 10 ለምን ሆነ? መዳፉ ምንድነው? 22 የራስ አጥንት፣ 33 ቨርተብሬ፣ እዚህ ውስጥ የሚፈሰው ፈሳሽ፣ እግሬ፣ እጄ እና ትንሽ ደቂቃ እሷን አስቤ ስነሳ እንዴት ደስ እንደሚለኝ በቃ አምላክ እንዴት አድርጎ እንደሰራ እና ትንሽ ፈገግ ማለት። ሰሎሞን ምሳሌ 17:22 ምን ይላል? ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ስለዚህ ለዛሬው ቀን ትንሽ ፈገግ ብለህ ነው። ደስ አይልም? ብቻህን ነህ እኮ። ሶስተኛ ካልጋችን ወረድን። ጨለማ ባይሆን አሁን አውሮፓ ለምሳሌ ዊንተር ውስጥ ሚስቅ የለም። ለምን? አየሩ ሰመር ላይ ደግሞ ፀሐይፏ ስለምትል ሰው ይስቃል። ይህ እኮ ተፈጥሮ እኮ ነው። እና ቤትም ስትነሳ ዳርክ ከሆነ ቀዛው ቆይላል። አንሶላ ውስጥ አትውጣ። አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል። ብርሃን ፍሰት የለም። አይምሮም ጭጋግ ይሆናል። ተነሳሽነት ያጣል። በቃ ግን የስነ ፍጥረት ታሪክ ስትጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድነው ማድረግ ያለብን? መጋረጃም ካለ መክፈት ነው። ፀሐይን ማየት ትንሽ ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው። ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ስልክህን ነው የምትይዘው። እና ምንድን ነው የሚያመጣብን ጉዳይ መሰለ? ማዕከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል። ከእንቅልፍ የምንነቃው ብንናለን። አይምሮአችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በነፍስ በስጋ ውህደት መካከል ያለህ ነው። ያን ሰዓት ስትተኛን ልብ ነቅታለች፣ ስጋ ነው የሚያንኮራፋው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ ገናና ለመቀበል ዝግጁ ነው። ትንሽ የተለየ ነው የሌሊቱ መዋቅር። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ደግሞ ስከፍተው ወዲያው የተላከል ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። በሳምንት እንደው 10 ደቂቃ ብጠቀም ኖቲፊኬሽኑ ሜሴጁ ምናምኑ ሲገባ በቃ የተረባበሸ ሁኔታ ውስጥ ነው። ገና እኮ ነቅታ አዲስ ገጽ ነው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና። የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ። አርቲስት ገሊት ምን በላሽ በሚል ዜና በማያገባ በሰው ህይወት ጀመርክ። ህይወትን አከተመ። ያንተ ህይወት አይደለም። ቀኑን ሙሉ ስለዛ ሰው ስለታስብ ነው የምትኖረው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። እዚህ ይሄ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው። ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር በቴታና በአልፋ
ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ከገጠር ልክ መርካቶ ማለት እንደመወርወር እንደማለት ነው። ኒውዮርክ ውስጥ እንደመግባት ኒውዮርክ ጫካ የፎቅ ጫካ። ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው። አስበው እስቲ ከመረጋጋት ወደዛ ውስጥ ገባለህ በቃ። ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችን መክፈት ነው። እኔ አሁን ስለ ሰው ምን አገባኝ የምኖረው። በጣም አንዳንድ ሰው ረብሾ ይውላል። ለምንድን ነው የሚረብሸኝ? የራሱን ረብሻ እዛው ይቻለው። እኔ አይምሮ የጸጥ ያለ ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል። እና ደግሞ በዛው ልክ ያማረራል እኮ ቅዱስ እንደሆነ ሆኖ ያጉተመተማል። ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ጌታ ሆይ ዛሬ ለእኔ ፈቃድ ምንድን ነው ብላን አንጠይቅ። በሰው ታሪክ ትጀምራለህ፣ ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድን ነው አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለም። ድሮ ወደ ሰማይ ሰው የሚያዩበት ጊዜ ነበር። አሁን ግን ባጎጎጎምብሶ ቲክቶኩ ሚኑ ፈዞ አንዳንዱ እዛው ማልጋ ውስጥ ይቀልጣል። በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰውና ጥቅም የለውም። ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ። አሁን መጀመሪያ ራስህን ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። ፍጠን ብረር። አሁን ደግሞ ቲክቶኩን ተመልከተው ስለሆነ ምንም የምትይዘው ነገር የለም ነው። አይምሮ ይዛባል። ከአንዱ ውጥረት ወደ ሌላው ውጥረት በቃ ተወጥረቱ ላለ። ከዛ ስድስተኛው አልጋ ውስጥ አየን፣ ከአልጋ ወረድን፣ መጋረጃ ከፈት፣ ፀሐይ ፊታችን ታጥበን ጠዋታችንን በምስጋና መጀመር ነው። እንዲህ ብለህ ስትጸልይ 1 2 3 4 5 6 ከዛ አንገትህ አለ 7 በቃ መቅረዝን አምላክን በማመስገን መጀመር። ቀን ዘርግተህ እጅህን ጧፍን ሻማህን አብረተህ ለምሳሌ ባል ሚስት ልጆች ካሉ ምንድን ነው ጠዋት ወደ ምግብ የሚሄዱት ነው አምላካቸውን ሰብሰብ ብለው በሰላም ስላሳደራቸው አምላካቸውን በምስጋና ውሃ አቅርበው ነው እፍ ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር። እውነት ለመናገር ብዙዎቻችን ያው ስልኩ ነው የሚቀድመው። በጣም ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለገንዘብና አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። ሆን ብለው እንዳረጉ ታውቃለህ። ከኮሙኒኬሽን ዲቫይስነት አልፎ ልክ እንደ ሲጋራ፣ እንደ ጫት፣ እንደ መጠጥ ሱስ ሆኗል። የሰው ልጅን የውስጥ ፍላጎት አጠኑና ከዛ ጋር አብሮ መሄድ ነው እዛ ስልኮቹ ላይ ያስቀመጡት ማለት ነው። የሱን ፈቃድ ጠይቀን ውስጣችንን አረጋግተን ብንጀምር ስልክ ኖቲፊኬሽን ቼክ አድርገን ከምንጀምረው በጣም የተሻለ ቀን ይኖረናል። አባቶቻችን እንደዛ ነው። ቀንህን ለማሳመር ነው። አጨፍግገህም መዋል ትችላለህ፣ አሳምረህም መዋል ትችላለህ። ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ ፕሮቶኑ አብሶሉትሊ። እና ይሄ ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ እጄን ቢያንስ ይህን መርዝ ማውጣት አለብኝ። እጄ ይታመማል በጣም። እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው። አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማሁ። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። እና አንዳንድ ሰው እንዴት 30 መጽሐፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ እንዳይደለም። ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። የምወጣበት ምገባበት ሁሉ በአንተ ሰላም፣ በአንተ ብርሃን፣ በአንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አምላክ። አንኳኩ ይከፈትላቸዋል። እና ሰዎች በስድስተኛ ደረጃ ጠዋት ከምንም በፊት ፊቶቻቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር። ስልካቸው አይሁን ጌታቸው። መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። ሰባተኛ በጣም ጮክ በማለትና በሚረብሽ ድምፅ ቀንህን አለመጀመር። ለመሰለ ድምፅ ንዝረት ነው። መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ በጠዋት ብትጀምር አለቀል። ቀን ሁሉ ተበጥብጦ ኢቭን ውሃ ላይ ራሱ ከፍተኛ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። እና ውጥረት የተመላበትን መረጃ መስማት አይገባህም። ጠዋት ላይ በሰዎች ሀሳብ ነው ብዙ ጊዜያችን የምንረበሸው። የአንተ ኢነርጂ ፊልድ ጥሩ ነው፣ ግን ሌላው ተጠዋቱን በጥብጦ የተነሳ ሰው ቀንን ሙሉ ሲበጠብጠው ይውላል። በጣም የሚያሳዝነው ነገር ይሄ ነው። እና አንዳንዴ የት እንሂድ ትላለህ። ሶስተኛ የትራፊክ ጃም አይረብሽም? በቃ ቢቢ ገና ጠዋት ወደ ስራ ስትገባ ሰው ምንድነው ማድረግ የምችለው መሰለ? ጥሩ ነገር በማሰብ የድሮ ሆኖ የሆነ ሲያችን እስክታልፎ ድረስ ማለት ነው። የሚያስደነግጥ ዜና ስትሰማ ይወጠራል። ሲግናሉ ወጥረው ይላል። ወጥር ትላለህ። የቴታና አልፋ ሞገድ ኮላፕስ ያደርጋል ማለት ነው። የልብ መስክ ትርምስ ይሆናል፣ ኬዎስ። ስለዚህ በምትኩ ሰዎች
ለስላሳ ነገር ቢጠቀሙ፣ ለስላሳ ድምፅ፣ ክላሲካል ነገሮች፣ መንፈሳዊ ከሆነ በገና ነው። ወፎች ሲጮሁ ታይም ጠዋት እንዴት ደስ እንደሚል እና የተፈጥሮ ድምጾች ብትጠቀሙ፣ የነፋስ ድምፅ፣ የውሃ ድምፅ ያረጋጋል። እስካሁን ሞባይል መንካት አያስፈልግ። 8ኛው የመጨረሻው ግጭት ውስጥ አለመግባት። ጠዋት ስትነሳ ይሄ ለባለትዳሮች ይሆናል። አንድ ሰው ቀኑን በመጨቃጨቅ ከጀመረ ወይም ሜሴጅ መላክ ከጀመርክ፣ የሚያናድድ ሜሴጅ ደግሞ ያለፉ ግጭቶችን ማስታወስ ከጀመርክ፣ ሐሜት መፈተሽ ከጀመርክ ጠዋት ሶሻል ሚዲያ ላይ ቀኑን ሙሉ የሐሜት መንፈስ ነው አንተ ላይ ያለው። በስድብ ከጀመርክና ወዲያው ስሜት መጨነቅ ይጀምራል። ኢጎ ከፍ ይላል። የዘገየ ምላሽ ጠዋት ብንሰጥ፣ ሜሴጅ መጣልህ አይደል፣ መጥፎ ነገር ምላሽ ኦር አንድ ሰው በጽሁፍ የሆነ ስድብ ሰደበ እና አትመልስለት፣ ለውስጥ ነገረው፣ ጓደኛ አድርገው ውስጥህን ማለት ነው። ለዚህ እንትን አልሰጥም መልስ። ያ መብከንከን ይቆማል እዛችሁ ሞመንት ላይ። ሌላው ደግሞ ከመናገር በፊት መጸለይ። አሁን ሚስት ለምሳሌ የሆነ ነገር ብትናገር ክፉ ነገር ከመመለስ በፊት ይሄ ውጥረቱ እንዲገባ አለመፍቀድ፣ በህሊና መጸለይ። በቃ በሰላም አውለኝ ጌታዬ። እሳት ቢነሳ በነዳጅ አይደለም በውሃ ነውና ትንሽ ሽልድ እዘጋዋለሁ ማለት ነው። በሩ እኔ ውስጥ እንዳይገባ ነው። የልብ መስካችን ጠንካራ ከሆነ ቀናችን ሙሉ ጠንካራ ነው። በቃ ባትሪ ፉል ሆኗል ማለት ነው። በመጨረሻ ወጥተህ ፀሐይን መሞቅ። ሞባይል አይቀድም ከዚህ ሁሉ። በጣም ትልቅ ነገር ነው። ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ። የመንፈስ ጭንቀት ይርቃል። እንቅልፍ ውደትሽ ተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። አዲሽናል ነገር ከፈለክ ግን ቅድም ግራውንዲንግ ማድረግ ትችላለህ። ደግሞ ከስራ ስትወጣ ደግሞ ይህን ዝልህ የመጣሁን ትንሽ ታጠፈዋለህ አይነት ነው። ከዛ በኋላ ሞባይልን ጎርጎር ችግር መጠነ ማለት ነው። መሰረቱ ተገንብቷል። መሰረቱን ገንብተህ ነው መዋቅሩን የምትሰራው። ከዛ በኋላ ማትፈረከስ ነህ አንተ። ጽኑ ነህ፣ ብርቱ ነህ። ምንም አይነት ነገር ቢመጣ ምንም አትሆን። ስለዚህ እሱ በመግባቱ በመውጣቱ በመተኛቱ በመተነሳቱ የበረከት ሰው ነው በቃ።